ነገር ውስጥ የገባችሁት። እኔ ደግሞ አይቼ ነው አይኔን የማምነው ከጆሮ ይልቅ። ስለዚህ ባየሁት ነገር ነው እንጂ እዚህ ጋ የተገኘሁት በሰማሁት ነገር አይደለም። ሲቀጥል ደግሞ አይንሽ ትላልቅ እንደሆነ ነገር አይተው እሺ፣ ነገር አይተው አይኑ ትልቅ ሰው ጉድ 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 ጉድ። ዛሬ ደግሞ በጣም የሚገርም ነገር ነው ያየሁት እና ትላንትና ላይቭ ነበር የገባሁት። ውድ ቤተሰቦቼ በዚህ ናል ፍቅር መልክ ትስራባችሁ ሩታና ሄርሜላ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። ዛሬ ቅዱስ ገብርኤል የአመቱ ነው። ዳቦይን እየጋገርኩት እናንተ ጋራ ለምን አላወራም ብዬ ላይ ብዬ ገባሁ ነው። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በዚህ አጋጣሚ ውድ ቤተሰቦቼ ፍቅር በዚህና ልክ አክት ስሰራባችሁ ሄርሜላና ሩታ ለምንድን ነው ተከትላችሁት የምትመጡስ? ለምንድን ነው ስትጠሩ የምትመጡስ? ከዚህ በኋላ አብርሃም ደውሎ ስጠራችሁ አለመምጣት ትችላላችሁ። ምክንያቱም እነሱ ማናቸውና ነው እናንተ ላይ እንዲመልክ የሚሰሩ ማለት ነው። ሲጀምር ፍቅር አይንሽን ነው የምታምኝ አይደል? ይሄ ያመንሽው አይንሽ ዋጋ ያስከፍልሻል። ፍቅር ትክክል አይደለሽም። ወደ ራስሽ ተመለሺ እንዴ። ሲጀመር እሱ ደስ ስለው ወደ ሌላ ስደብረው ወደ አንቺ እየመጣ እንዴ ነው የምትቀበይ? ፍቅር አንቺም ሴት ልጅ ነሽ። ነገ ምን እንደምደርስብሽ አታውቂም። እነዚህ ልጆችም እንዲህ ሲያለቅሱ ያ ሁሉ ፈተና ሲደርስባቸው እያየሽ ዛሬ ምን ልትሰሪ ነው? ይሄ ቁንጭ ባንጩ የተበዛበት ውስጥ መተሽ የተዘፈቅሽው ለምንድን ነው? ፍቅር አንቺም ሴት ነሽ። ነገ የምደርስብሽን አታውቂም። ዛሬ እንደሳቅሽ፣ ዛሬ አክት እንደሰራሽባቸው፣ ዛሬ መልክ እንደሰራሽባቸው የምትቀጥ ይመስሉሻል? በዚሁ አትቀጢም። እያለቀሽ እያነባሽ ትመጫለሽ። ምክንያቱም ከዚህ በፊት አብርሃም ያደረገሽን ታውቂያለሽ። የመጀመሪያ እንዳልሽው ከመጀመሪያው ጋር የኖረና የቀጠለ ሰው ማንም የለም። ቢወድሽ ቢያፈቅርሽ ይሄንን ሁሉ ነገር ባላደረገሽ። ምክንያቱም ከዚህ በፊት ያደረገሽን ታውቂያለሽ እኮ ፍቅር ብርቅ አይደለም፣ አዲስ አይደለም ላንቺና አስጠንቅቀሽ ታውቂዋለሽ። ኢቨን ከቡታጅራ ተጣልተሽ ተለያይታችሁ ወደ ሚዲያ እንዳትመጪ ያደረገሽን ሞመንት እንትን አስታውሽ። ሚዲያ መተሽ ደግሞ ቪዲዮ እየሰራሽ ሰው እየላከብሽ ቪዲዮ እንዳትሰሪ እያደረገሽ የነበረ ጊዜ አስታውሺ። ዛሬ ግን አንቺ ነካ ነካ እያልሽ አብርሃምን እያባረርሽ ነው ያለሽው። አብርሃም ነገም ታንቺ ጋር ይቀጥላል ሳይሆን በቃ አብርሃም እነሱን ለማዳደር ነው ወደ አንቺ የመጣ። ምክንያቱም ታንቺ ጋር ህይወት ብፈልግ እስከዛሬ አዲስ አበባ ነበርሽ፣ እስከዛሬ ይፈልግሽ ነበር። ከሩታ ዘሎ ወደ ሄርሜላ አይሄድም ነበር። እውነተኛ ፍቅር ብኖርበት ወደ አንቺ ይመጣ ነበረ ከሩታ ጋር ስትጣላ። ነገር ግን ደግሞ እሱ ሁሉንም በቃ ቀመስ 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 ማድረግ ስለሚፈልግ ዘሎ ወዴት መጣ? ወደ ሄርሜላ። ከሄርሜላ ደግሞ ዘሎ ወደ አንቺ። ምንም ምክንያት ሳያገኝ ምንም ነገር ሳታረገው ምንም ነገር ሳያረጉት ገባሽ? ነገ አንቺንም ጥሎ የማይሄድበት ምንም ምክንያት የለም። ውዷ እህቴ አስቢበት። ብታስቢና ብትራመጂ ጥሩ ነው። ነገ አንቺ እያለቀሽ ትመጫለሽ። አንቺ ነገ እያለቀሽ ብትመጪ የሆነ ነገር አድርጎሽ አብርሃም ብትመጪ እኔ እንጃ፣ እኔ አላቅም ምን እንደምትባይ አላቅም። በጣም ተጠልተሻል ሚዲያ ላይ በዚህ ሰዓት ማለት ነው። ምክንያቱም ያደረሽው ነገር ትክክል አይደለም። ያኔ አብርሃም በድሎሽ ስንት ነገር በሆንሽበት በመጣይ ሰዓት ሁሉም አይዞሽ ብሎ ስንት ነገር ሲያደርግልሽ ነበር። ዛሬ ግን እያደረሽው ያለሽው ትክክል አይደለሽም። አንቺም ሴት ነሽ። ነገ ምን እንደምደርስብሽ አታውቂም ወይ? ለምን መረዳት አቃተሽ? በእነሱ ላይ መልክ እየሰራሽ መምጣትሽ ትክክል አይደለም። እኔ ይሄን ነው ማለት የምችለው። ውድ ቤተሰቦቼ በጣም ነው ያዘንኩት በፍቅር መጨረሻውን ደግሞ እናያለን። አሁን ግን ሩታም ሄርሜላም ወደ ራሳችሁ ተመልሳችሁ አብርሃም ስደውልላችሁ አለማንሳት፣ ህይወታችሁን ማስቀጠል ትችላላችሁ። እንዴ አብርሃም ሲሄድ እኮ የተሻለ ሰው አለ። ስለዚህ ትናንትና እጅ ስጨብጣችሁ ራሱ አለመጨበታቸው ደስ ብሎኛል። ከዚህ በኋላ ደግሞ የራሳችሁን ህይወት ማስቀጠል ትችላላችሁ። ይህ ሰውዬ ቢመጣም አይጠቅማችሁም፣ ልጠቅማችሁም አይችልም። ስለዚህ ውድ ቤተሰቦቼ እነዚህ ሴቶች እንደተሰበሩ አይቀሩም። ነገ የተሻለ ቀን አለ። ፍቅርም ገፍታ ይመጣችኋል። እዛ ጋር አንተ ፍቅረኛ አይደለም ምናምን እያለችው ነበረ። ቪዲዮ ሰርቷል ልጁ። እንዴ ፍቅረኛው ካልሆነ ምንድን ነው በዚህና ልክ ተለጣጥፎ መምጣት? በዚህና ልክ አስመስሎ ወንድ ልጅ ልብ መስረቅ? እንዴ ሲጀመር እኮ አብርሃም ማለት ነው ከሄርሜላ ጋር እያለ ራሱ ከሄርሜላና ተሩታ ጋር እያለ ራሱ ተፍቅር ጋር ይገናኛል ማለት ነው በድብቅ።
ምክንያቱም ቴክስት የምጻጻፉትን ልጁ እያወራ ነበረና ብቻ አብርሃም እየሰራ ያለው ትክክል አይደለም። ትክክልም ልትሆን አትችልም። ግን ደግሞ ወደ ራስ ተመለስ። ትናንትና ሩታና ፍቅር በሄዱበት ሰዓት ስትጨባበጡ ነበር። የታባታቸው እያለ ነበር እንዴ እነሱን ለማናደድ እንዴ። ትዳር እኮ እንዲህ አይደለም አብርሃም። ትዳር እልህ ነው። አንተ ስለ ትዳር ታውቃለህ? ግን ትዳር እኮ ክቡር የተቀደሰ እኮ ነው እንዴ። ኢብን እናትና አባትን አይተ መሰለኝ ወደ ትዳር ህይወት ውስጥ የምትገባ አንተ ህጻን ልጅ አይደለም። እናትና አባት እንዲህ ነው የቀጠሉ እንዴ? ህልህ እኮ አይሰራም ትዳር ላይ። ተሳስበ ተደማምጠ ተሳሰበ ነው እንጂ አይሆንም ህልህ በህልህ። ስለዚህ አብርሃም ዛሬም አዋጣህም፣ ወደ ራስ ተመለስ። ስለዚህ ራስህን ይሄንን የምለው ውድ ቤተሰቦቼ ቤቴ ውስጥ ወዝ እያልኩ ነው። ቤትን እያስተካከልኩ ዛሬ ረፍት ነኝ። እየጸዳውም ቡናም ምናምን ላፈላ ዛሬ ቅዱስ ገብርኤል ያመጡ ስለሆነ ዳቦ ጋግሬያለሁ። ዳቦ ደግሞ ማታ ላይቭ ስለምገባ ላይቭ ላይ አሳያችኋለሁ። አሁን ስላልደረሰልኝ ነው። ዛሬ ረፍት ነኝ። ቤቴ ውስጥ እንዲህ በሚመስለው ነው ማሳልፈው። ይሄንን ይመስላል። በዚህ አጋጣሚ ደግሞ ስለ ሄርሜላና ስለ ሩታ አንዳንድ ነገር ቅር ስላለኝ ነው። እውነቴን ነው የምላችሁ። እንደ ሴት እዚህ ጋር ጨረር የውጭ ብርሃን ስለሚገባ ትንሽ ድብልቅልቅ አድርጓል ጨረሩ። ይሄንን ይመስላል የኔ ውዶች። ከሞላ ጎደል እንዲህ ነው ኑሮዬ። ይሄንን ይመስላል የኔ ውዶች። ከተመቻችሁ ሼር ላይክ እያደረጋችሁ እንድታበረታቱኝ እግዚአብሔር ይመስገን ለሁሉም ነገር ውዶቼ። ይሄንን ነው የምላችሁ። በተረፈ ሄርሚም ሩታም የተሻለ ህይወት እንድሰጣቸው በጸሎት አስቡ። ነገ የተሻለ ቀን ነው። ሁሌ እንዲህ በእንደዚህ አይነት ነገር አይቀጠልም። በእንደዚህ አይነት ነገር አይኖርም እና የኔ ምርጦች በጣም ነው ያሳዘነችኝ ሄርሜላም ሆነች ሩታ። በጣም በቃ በእንደዚህ አይነት ሴት መስበር፣ በእንደዚህ አይነት ጉዳት፣ በእንደዚህ አይነት ፈተና በጣም ነው የሚያስጠላ። ሴት ልጅ እንዲህ መጉዳት ጥሩ አይደለም። ምን ለመናገር ተሆነ አብርሃም ሴት ልጅ መጉዳት ቀላል ይመስላል። ነገ ግን እነሱ ያለቀሱብናል። አንተ ዋጋ ተከፍለበታለህ። ፍቅርን ብትሆን አሁን እዛ ጋር የምታናድደው ሰው ስላለ እኮ ነው እፉን ለማናደድ። እፉና አብርሃም ደግሞ ከዚህ በፊት በጣም ተጣልቶ ነበር በሷ ምክንያትና እነሱን ለማናደድ ነው በዚህ ልክ ያስመሰለችው እንጂ እውነት ፍቅር አብርሃምን ወዳ ምናምን አይመስለኝም። እና የልጅነቴ ምናምን ስሉ ሲያስመስሉ ነበር። የልጅነቱ ከሆነች እስከ ዛሬ ይሄን ነበር። ከሩታ ከተለያየ አመት ከምናምን ከእንትና ጋር እያሳለፈ አይደለ? ከኤርሜላ ጋር እያሳለፈ አልነበረ? ከወደዳት እውነት ለምንድነው ወደ እሷ ያልሄደ ከሩታ ተለያይቶ? ስለዚህ ውድ ቤተሰቦቼ ሁሌ እያስመሰለ ነው መኖር የሚፈልገው ይሄ ሰውዬ። እግዚአብሔር ልቦና ይስጠው። እኔ አላቅም አብርሃም ምን እየሰራ እንደሆነ፣ ወይስ የተለያየ ሴት እየቀያየረ የቱ መሸቀያ አርጓቸው ይሁን ምን እንደሆነ አላቅም። አብርሃም በጣም ነው የሚያሳዝነው እየሆነ ያለው። ነገ ለማንነቱና ለራሱ አልተጨነቀም። ልጁ ነገ ሲያድገው ማፈሪያ እንደሆነ ነው የፈለገ። ልጁ ራሱ ያፍርበታል። ይሄ ነው ለካ አባቴ ትላንትና እንዲህ ነበር፣ ይሄን ሲያደርግ ነበር እንዴ ይላል አባት ልጅ ማለት ነው። አንተ ግን ወደ ራስ ተመልሰ ለልጅ ራሱ ኃላፊነት መውሰድ አልቻልክም። አንተ ሴትን እያቀያየሩ ሚዲያ ላይ መምጣት ቁም ነገር መስሏል። ይሄ ደግሞ ቁም ነገር አይደለም። ገባክ? እነሱ ነገ ሌላ ወንድ ይዞ ሊወጡ ይችላሉ። አንተ ግን ለራስ አልቅስ። ለራስ ማልቀስ አለብህ ማፈሪያ ስለሆንክ ማለት ነው። ሩታም ሆነች ሄርሜላም ሆነች ከፍቅር በታች አይደሉም። ቆንጆ ናቸው ሁሉም በራሳቸው። ፍቅርም መጥፎ ነች እያልኩ አይደለም። አሁን ባደረገችው ነገር ግን ትክክል አይደለችም። 1000 ዓመት አይኖርም በዚህ ምድር ላይ እያስመስሉ መኖር ጥሩ አይደለም። አሁን ለፍቅር ልትበጅ ሳይሆን ፍቅርን ልታስጠላ ነው። ሰው አፍ እንድትገባ ነው ወደ ፍቅር የሄድከው። ፍቅርም ደግሞ ወደ እሱ ህይወት ተመለሰሽ ትገቢ ነገ ዋጋ እንደሚያስከፍልሽ ማሰብ አለብሽ። እሱ ደስ ስለው ስደብሮ ጥሎሽ ይሄዳል፣ ስከፋ ወደ አንቺ ይመጣል። ለምንድን ነው የምትቀበይ እንደዚህ አይነት ወንድ? ምን ሊያረግልሽ? ምን ሊጠቅምሽ? ልጎዳሽ ነው እንጂ አሁን ልጠቅምሽ ነው እውነት? ፍቅርም እዛ ጋር በድልሽ የመጣሽው ሰው አለ፣ ያስከፋሽው ሰው አለ። እሱም ደግሞ በአንቺ ማዘኑ ለአንቺ ጥሩ አይደለም። ትላንትና እፉን ያ ሁሉ ደረጃ ተደራርሰሽ ዩቲዩብ ወሰደብኝ ምናምን እያልሽ ስንት ነገር እያልሽ የነበረ ሴትዮ አብርሃም ያንን ሁሉ ዋጋ አስከፍሎሽ የመጣሽ ሴትዮ፣ ዛሬ ግን ሩታና ሄርሜላ እመማቸው አልገባሽም። አንቺ በእነሱ ማል ገብተሽ እነሱ ላይ መልክ መስራት፣ መሳቅ፣ አክት ሚዲያ ላይ እኮ ነው ያላችሁ። ድሮ
እቃ ስትጫወቱ የምትላላጡትን ነው አሁን መተሽ ሚዲያ ላይ የምትላላጭ። ጀላቲ ገዝተልኝ ምን ገዝተልኝ ከትምህርት ቤት ስመጣ ምናምን እያልሽ ወሬ ታወሪያለሽ። እንዲህ አላማና መልክ ብኖረ እኮ ልጆ አስተሳሰብ ብኖረ ጥሎሽ ባልሄደ። ጥሎሽ ከሄደ በኋላ ታዲያ ዛሬ ምንድን ነው በዚህና ልክ አስመስሎ ሁሌ ተፈቃሪ መሆን ያሰብሽበት? ያፍቅርሽ፣ ጥሩ አመለካከት ይኖረው ላንቺ ቢሆን ደስ ይል ነበር። የልጅነቴ እያለ የልጅነቴ ግን ብሎ ታንቺ ጋር አረግቶ አልተቀመጠም። ተሩታ ጋራም እንዲህ እያለ ነበር። ከሩታ ስርቅ ደግሞ ሄርሜላንም እንዲህ እያላት ነበር። ነገ ደግሞ ሌላ ሴት ሲያመጣ አንቺንም ጥሎ ሶስተኛ ተቀምጠሽ አራተኛ ይዞ ስመጣ እንዲህ እያለ ነበር። ነፂንም እንዲህ እያላት ነበር የጎዳት። እንዳትማርና ትምህርቷን ጨርሳ በስነ ስርዓት ራሷን እንዳታስተዳድር ያደረገ ጀግና ነው አብርሃም ማለት። ይሄንን ማሰብ አለብሽ። ስለዚህ ውድ ቤተሰቦቼ እውነት አብርሃም እየሰራ ያለ ትክክል አይደለም፣ ትክክልም ሊሆን አይችልም። ግን ደግሞ ሴቶቹ ወደ ራሳቸው መመለስ አለባቸው ነው እያልኩት ያለሁት። ሄርሜላም ከዚህ በኋላ ሄደሽ ማግኘት አይጠበቅብሽም፣ ሩታም ሄደሽ ማግኘት አይጠበቅብሽም። በቃ ራሳችሁን ሁኑና ስራችሁ ስሩ። እሱን ሄዳችሁ የምትፈልጉት ስደውልላችሁ የምትሄዱ የምታገኙት ከሆነ በጣም ነው የሚያስቅባችሁ፣ ከምላችሁ በላይ በጣም ነው የሚያስቅባችሁ። በጣም ነው መደበሪያ የሚያደርጋችሁ። ትላንትና ፍቅር እንዴት እንደሆነባችሁ ታላችሁ፣ እንዴት እንደሆነችባችሁ። ድጋሜ ደግሞ ሌላ ነገር እንድፈጠር ካልፈለጋችሁ ስትቀጠሩ አለመሄድ። ትላንትና እኮ ፍቅር እናንተ ላይ እኮ እንዴት መልክ እየሰራች እንደሆነ እኔ ሩታ ትዕግስቷን ወደድኩ። በፊት እኮ በጥፊ ነበር የምታላጋቸው። አሁን ግን ትዕግስቷን ወደድኩ። እኔ ራሱ በወንኩ ነው ያልኩት በሰዓቱ ማለት ነው። እዛ በጥፊ ነበር ማለሳት። ፍቅር የምትሆነው አካውን በጣም ያስጠላ ነበር። እና ፍቅር ቆም ብለሽ አስቢ እያደረሽ ያለሽው። እነሱን አናድዳለሁ ብለሽ ሰው አፍ እየገባሽ ነው ያለሽው። ላንቺማ ይበጅሽ ይሄ ነገር። ውድ ቤተሰቦቼ ይህን ነው ማለት ምችለው። ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ነው። ይሄ መልእክቴ ለፍቅር እንድደርስ ላይክ እያደረጋችሁ፣ ሰብስክራይብ እያደረጋችሁ፣ ሼር እያደረጋችሁ በተለይ ላይኩን እንዳረሱ ለፍቅር እንድደርስ እፈልጋለሁ። ፍቅር ዛሬ ሳቀችበት፣ ዛሬ መልክ የሰራችባቸው፣ ዛሬ ሀረካት ያደረጋቸው ልጆቹ ላይ ነገ ደግሞ እንደምታነባ አትጠራጠሩ። እመኑኝ። ማንም በሰው ንዴት በሰው ህይወት ላይ ገብቶ የተደሰተ ሰው አይቻላቅም። ፍቅርም ደግሞ የመጀመሪያ የድሮዬ ተኔ ጋር 5 ዓመት ቆየ። 5 ዓመት ቆየ ብሎ እኮ ታንቺ ጋር አልቀጠለም። ሩታና አግብቶ ተሩታ ጋር 2 ዓመት ከምናምን ሲቀመጥ ተሩታ ጋር ተፋቶ ነው ሄርሜላ ጋር ሄደ። ከሄርሜላ ተላቆ ደግሞ ወደ አንቺ መጣ። ነገ ደግሞ ታንቺ ተላቆ ወደ ሌላ እንደሚሄድ እርግጠኛ ሆኜ እነግርሻለሁ። ስለዚህ እባክሽን ራስሽን ሁኚና ከዚህ ህይወት ውጪ። እነሱ ደግሞ በቻሉ አቅም ህይወታቸውን ያስተካክሉ። ይሄንን ነው ማለት የምችለው። ውድ ቤተሰቦቼ በጣም ነው ያፈርኩት በፍቅር። ይሄንን አልጠብቅም። ይሄ ባህሪዋ የእሱ አይደለም። ምን እንደሆነች ባላቅም እኔ ይሄን ተግባሯን አላቅም። ፍቅር ሳቂቷ፣ ፍልቅልቋ፣ በቃ ደስ የምትል አዛኛዋን ነው የማውቀው። ዛሬ ግን ለምን በዚህ ናል ጨካኝ ሆና እንደመጣች አላቅም። እግዚአብሔር ይሁንላት።